ዋናው እንኳን ተሻለሽ ሊያችን አንቺን ይሻልሽ ለመናገር ያብቃሽ። ያንቺ ይሻለናል ከነዚህ መርዞች እንዴ። ለምን ጣማ እናቴ ተናገረች፣ ብሯን ሰራች፣ ወደ ክፋትም አትሄድም እሷ። ምን አባህ ሊያ ተናገረች፣ እግዜር ይማራት። እንዲያው እኔ የታመመ ሰው ላይ አልሄድበትም። ያ ከስህተቷ ተምራ ለልጇ ተኖርላት። እናት እኮ ነኝ እኔ ምንም ቢሆን። አንተ እከካ አንተ አለ አይደለ እንዴ የልጅ ልጄን የምታሳድድ እሷስ ድህነት የሉ ዩቱብ ለመስራት ያናገራታል። አንተ ምን አባ ሆነ አንተ ወሸላና ወንፊትምስ በሙሉ ጸባ ከኔ ግን ከኔ ልጆች ጋር አይደለም ጸባ። እናንተ እኮ ባለጌዎች ናችሁ እኮ ስዶች። ያ እንዳንቺ ደግሞ ሊያ ፊት ለፊት እኮ ነው የምትናገረው። አለሽ አይደለም እንዲ ይህንን የምታኪ በርሜል ሴትዮ፣ ይህንን የምታኪ በርሜል ሴትዮ እኔ የምናገራለሁ። እናንተ ማትጡ አሁን ትወጣላችሁ አትወጡ። እኔ ስናገር ትንሽ የጨመራችሁ ለምባዲና እኔ አሁን እናቴ ዘፈን ከፍቼ ነው ሄደላችሁ። ልጄን ማብጠልጠል እንዲህ መውረድ እና አብዚ ቆለች የማን ዘር እንደሆንኩ አሳያለሁ። አመት ልጅ አማርኛ ትች በምን ተግባብተው ነው ያለ ሚዘናል። ልጄ ግን እግዚአብሔር ምስክር አንቺ የቻልሽ የሆነ እሳት ማንም የኢትዮጵያ ሴት እንዳልቻለችው መሰክርልሻለሁ። ወይ ጌታዬ የ5 ዓመት ልጅ አማርኛ ትች በምን ተግባብተው ነው እንግሊዝኛን ያወራችሁ? የአላህ ያረቢ እመቤቴ ማርያም። አሁን ነው ማርያም ብዬ የምጠራሽ። አሁን ነው ማርያም ብዬ አሁን ነው እሪ ማለት አሁን ነው ሱባኤና ምንድን ነው ጾም ጸሎት መያዝ አሁን ነው። አሁን ከዚህ ሰዓት በኋላ ጾም ጸሎት ቀጥ ብላችሁ አሁን ነው። ልጄ እኮ ምንም የለሽም። ጉዱን እኮ ተጭሷል፣ ተቃጥሏል እኮ ነገሩ። ቦግ እኮ ብሏል። አንቺ እዚህ ቁጭ ብለሽ ብታይ ይሄ ነገር እያመጣ እንዲህ ማለት ጀመርሽ። በቃ ይሄ ነገር አመጣ። የማይጥለው ቆሻሻ ናት። ልጅሽ ደግሞ ቆሻሻ ናት። ስለ ልጅሽ ልንገርሽ፣ በጣም መርዝ ቆሻሻ ልጅ ነው ያለሽ። ሸርሙጣ። ማንም ግን ዞር ብሎ አያችሁም። እግዚአብሔር የረገመው ብቻ ነው እናንተ ቤት የሚገባው። እናንተ ቤት የሚገባው እግዚአብሔር የረገመው ካልሆነ በስተቀር መቼም የኢትዮጵያ ወንድ እናንተ ቤት አይገባም፣ ሙቶም አይገባም። እንዲሁ ጾሙን ያድራታል እንጂ የኢትዮጵያ ወንድማ በእንጨትም አይነካችሁም። እናትና ልጆች ታብዱ ይሆናል እንጂ። አንቺ ውሻ ቆሻሻ፣ ቤቴ መተሽ እኮ ስም ነው ያወጣሽልኝ። አንቺ ቆሻሻ፣ አንቺ እኮ መርዝ እኮ ነሽ። ተናዳፊ መርዝ እባብ። እኔን አትጤኝም ካሁን በኋላ። እኔ ነኝ የምጥልሽ እንጂ አንቺ እኔን አትጤኝም። በደንብ ሪከርድ አድርጊው ለነገ እንዲመችሽ። በደንብ ሪከርድ አድርጊው። በደንብ አድርገሽ አንቺ ደቆቆና ማሮጊት። ጃጅሽ እኮ ምን መሰልሽ? ፈርሰሻል እኮ። ፊልተር ራሱ እኛ ፊልተር ስናደርግ ፊልተሩ ይቀበላል። ያንቺ እኮ ፊልተሩ አይቀበልም እኮ። እንዴት ብሎ በ68 ዓመትሽ ፊልተር ፊትሽ ላይ ይቀበላል? በክት ለማያቅ የኢትዮጵያን ሕዝብ ቁጭ ብለሽ ነገ ሄጄ አስለቅሳታለሁ፣ አሳስራታለሁ። ኋሪው አንቺ ጠንብጋላ፣ አንቺ ጠንባም ማነሽ? አንቺ በክት የበካሽ ግማታ ቆሻሻ ከጥፍር እግሬ ያደርሽም
ከጥፍር ግሬ አትደርሽም አንቺ ብስ ትቀልዳለች እንዴ? አሰሙ። ልጅሽ ደግሞ ቆሻሻ ናት። ስለ ልጅሽ ልንገርሽ፣ በጣም መርዝ ቆሻሻ ልጅ ነው ያለሽ። እናትየው ናት። እኛ እያወራን ነበረ። ምንድን ነው የምታወሩት? አላወራችሁም። ተደባድባችሁ ነው የደረስነው። ተቀበሉ አትቀበሉ፣ ይውጣ ያ ቪዲዮ ይውጣ። ስትደባደቡ የነበረ ይውጣ። ከኔ ጋር ምን አገናኝ? ፖሊሶቹን እንጥራ፣ እንጠይቅ። ኢንተርቪው ስትል የነበረ ከዛ ዞር በል ከዚህ ስትባል አንተውን የተዋረድከውን ያደ እናትየው ናት። እኛ እያወራን ነበረ። ምንድን ነው የምታወሩት? ፍቅርዬ ቆንጆ ስምማ እንደዚህ ቁጭ ብሎ ማጥፋትማ አይቻልም። እንዲያውም በጣም ራሱ መንግስት ራሱ ማወቅ አለበት። ይሄን ሪኮርድ ተደርጎ መንግስት ራሱ እየተማረረ እንደሆነ ለልጆቹ አደጋ እንዳለው ያ ቤት የለኝም ምን የለኝም ኑሮ እንዲህ አይደለም፣ ሰብስክራይብ አርጉኝ እንዲህ አርጉኝ እንደዚህ ውጡ እንዲገቡ። ስለዚህ መንግስትም ደግሞ ያው እንደሚያውቀው እንግዲህ ልጆቹን ማየት አለበት እንጂ ስም እያጠፉ ያ በእኔ ስም ማጥፋት ቤት አይሰራም። በውሸት ቤት አይሰራም። ሀቁ ሪል ስቴቱን ሄዳችሁ መጠየቅ ትችላላችሁ። ምን ነበረ ተምር ሪል ስቴት ሄዳችሁ መጠየቅ ትችላላችሁ። ተምር ሪል ስቴት ላይ ሱቅ ነበራቸው። ከዛ በኋላ ሱቁ እንትን ተባለ። ትላንትና ሴት ጋር የነበረችበት ማለት ነው። ካልከፈላችሁ ሁለታችሁም ብለው መንቀሯ አስወጧችሁ። ይኸው ነው። ከዛ ሪል ስቴቱን ሄዳችሁ መጠየቅ ትችላላችሁ። ምን ነበረ ተምር ሪል ስቴት ሄዳችሁ መጠየቅ ትችላላችሁ። ተምር ሪል ስቴት ላይ ሱቅ ነበራቸው። ከዛ በኋላ ሱቁ እንትን ተባለ። ትላንትና ሴት ጋር የነበረችበት ማለት ነው። ካልከፈላችሁ ሁለታችሁም ብለው መንቀሯ አስወጧችሁ። ይኸው ነው። ከዛ ጂጂ መሰደብ አለባት። ዩጋዴሚት እኔ አልሰደብም። ኖ ኢትስ ኖት ወርክ። እዛው ሬሳ አቃጥላ አመድ አቃጥላ ከምታቦናው ሴትዮ ጋራ እንትን በሉ ለምኑ። እሷም ትለምን እኮ እቺ ሴትዮ እኮ ወያ ትለምን። አንቺም ስም አጥፊ አልቅሺ። እኔ እኮ ነገርኳት እኮ ውጪና አንቺም እንዲ አልቅሺ እንደዚህ በይ ስላት ጊዜ አይ ማሚ ይህ ትውልድ እኮ ተደበደብኩ ስል እንኳን ደበደበች ብሎ የመለሰልኝ ህዝብ ነው። ከዚህ በኋላ እኔ እነሱን ከማሳምን ትምህርቴን አጥንቼ ሰው መሆን ነው የምፈልገው። ትምህርቴን ጨርሼ ሰው መሆን ነው የምፈልገው። ወንድ ሽከት በመጀመሪያ እውነቴን ነው የምልህ። እነዚህ ሴቶች የሚጫወቱብህ እንደ ወንድ ስላላዩ እንደ ወንድ ቢያዩ ስታወራ በቃ ጂጂ ብታገኝም በጠረባ ጥላ ትቀጠቅጣለች። ማስኩላር የወንድ ማስኩላር አይደለም። እንዲህ በጠረባ ጥላ ረግጣ ነው ምትልክ ከዝሆኗ ጋር ብትገናኝ የወንድነት ግሬስ የለም። እውነቱን ነው ምናምን ስደነት ስራሱ አገጭን ብለህ ደስ ይለኛል። ጌታ አይታችሁታል ሲደንስ በጥፊ ብለህ በአናቱ መጥቀል ደምን ያፈላል። እንደ ወንድ አይደለም ሁኔታው ራሱ ወንዱን። ስለዚህ ሴቶቹ የተጫወቱበት እናትም የእሷ እናትም አብረው የሚንቁ ለዛ ነው፣ የናቁ ለዛ ነው። እንደ ወንድ ማያዩ ተሳስተ ቃል አትሸውዳት። አውቃ ካላለፈች በስተቀር አትሸውዳት። እልህም አይደለም ምንም አይደለም። ግን እንዲህ ያለች ናት። የፈለግከውን ብታረግ እንዲህ ያለች ናት። ስለዚህ መብቷን ታውቃለች፣ ግዴቷን ታውቃለች። የፈለገ ነገር ብትል ቁማ የመናገር ችሎታ ያላት ልጅ ናት። መብቷን አውቃ የምትሄድ ልጅ ናት።
ሰው ጠይቃ አስተርጉማ ምናምን ምትሄድ ልጅ አለች። ለዚህ ነው ነገሮቹም እንደዚህ ፍጥንጥን ብለው አጀብ ብለን እንደ ዙር ባጫት እንደዚህ የተቀበልከው። ሌላው 3 ዓመት ይፈጅበታል እዚህ ጋር ለመድረስ 3 ዓመት 3 ሳምሪ የሚያስፈልጋት እንደሷ ጠንካራና አዋቂ ወንድ ነው። እንደ ምስኪን አርጋችሁ ማቅረብ አለብህ። ልጆቹ እንደዚህ ሆነ ልጆቹን አልሰጥም ባላችሁኝ መሰረት ልጆቹ ባላችሁኝ መሰረት ማንም የጠየቀ የለም። ማንም ሰው ያቋልኩ ግዴታ አለብህ። እስከ ሸና ድረስ ሽንትን የመጥረግ ግዴታ አለብህ። ልጆችን የማሳደግ ግዴታ አለባችሁ ሁላችሁ። ለምን ይቅረቡ? በቀረቡ ቁጥር ብር ባመጣ ቁጥር ብሩን ለመንግስት ትሰጣል። እኛ ምን አገባን? አሰርተ ልጅ አሰርተ ብር አሁን ሴ ምንድነው ተቀላችሁ? ልጆቹን አሰርቶ አንድ ነገር ልንገራቸው። ልጆቹን አሰርቶ በልጆቹ ገንዘብ ድጋሚ ቤት የሚገዛ መስሎታል። እኩል ነው የምትካፈለው። መንግስት ያውቃል። ታስረክባታለህ፣ ታክስ ትከፍላታለህ። ያበዛች ገንዘብ ደግሞ በስማቸው ታስገባለህ። እንዲህ ብሎ ነገር የለም ልጆቹ ሀብታም ነው የሚሆኑት። ይስራባቸው፣ እኔ እንዲያውም ይስራባቸው። ግን ብሩን ለእነሱ ብቻ አይደለም እንደ አባትነት ትከፍለዋለህ። ከእንደገና ደግሞ በስማቸው ባንክ ከፍተህ የሰሩበትን ታስቀምጣለህ። ካልሆነ እስር ቤት ነው የሚጠብቅ። ጉልበታቸውን በዝብዛ በልተሃል። ይሄ እንደ ስራ ነው የሚቆጠሩ። ለዚህ ደደብ ስለሆንክ እኮ ነው። 5ቱን ቪዲዮ አውርጄ እያወረድን ነው ቁጭ የምናደርገው። ትከፍልበታለህ። በስማ ነው የምታስገባላት ገንዘቧን፣ ትካፈላታለህ። ከዛ ታክስ ትከፍላለህ። ሞታል። እኛ ማንም ፈራ የለም። እኔ ልንገርህ እንዴት ቆይ ነው የማውቀው። አንተ ስራ እናንተም ተመልከቱ። ካሳ ትከፍለኛለህ ስም እስከ ማጥፋት። ስንት አስቀያሚ ነገር እንዳደዛ ዩቱቡ ላይ ስንት ነገር ስንት ፋሚሊ ሬሽቶችን እንዲህ ብለው እንደሚያዩ ሳይካትሪስቶች ታውቃላችሁ? እንዴት አድርገህ በአንድ እንደምታደርጋቸው በዛች ሰከንድ ውስጥ አስበዋል። በ20 ደቂቃ ቪዲዮ ላይ ከእነሱ ጋር ያለህ ግንኙነት ምንም አይደለም ወይ? አውቆ ነው ትግሬ ይመስልሃል ምናምን ይመስላል። ኦሮሞ ጋር ሲጠጋ ኦሮሞች አያስጠጉትም፣ ትግሬ ጋር ትግሬ አያስጠጉትም። በቃ ዘረቢስ ዝም ብሎ የሆነ ቦታ ቁጭ ያለ ነው። ዘሩን ጥራ ብትለው እንኳን የማይጠራ ነው። ምኑ ነው ጉብዝና? ውስጥ ራሱን እንኳን ህይወቱን ያለሻሻለ እዛ አንድ ብሎ የምትኖርበት ሀገር ውስጥ እየተሽለኮለከ እኮ የሚኖር እኮ ነው ሳውዲ ውስጥ። ታዲያ አባቱ አመዳ እንትን የላሰኩ ፍየል እኮ ነው የሚመስለው። አቦታና ኩሬ ያንን ስሙን ያልጠራት እንጂ ስሙን ሚስትና ልጆች ካዩ ደረሳም ስለሆነ እሱ እየላሰ ነው። እዛ ሳውዲ እነዚህ እንትን የሚወጡት የሉ አርብ ከስራ የሚያርፉ እህቶቻችን እኔ ግን ወደ ውጭ ነበር ያለው ውጭ መስሎ ነበር እኮ ያለው። ኧረ ከስታውጡ ይጎበዝ ከዝክ ምንድን ነው ስሙ